በተለይ አንዳንዶቻችሁ በጣም በሽቃችሁ በተደረገው ነገር ትዝታው እንደዛ መሳደው በጣም አናዷችሁ ምናምን ሪአክት ያደረጋችሁ ሰዎች ምናምን አላችሁ። እኔ ኤክስፔክት ማድረገው ነው። ስድብ ቃል ምላሽ አያስፈልገንም። ከዚህ እስክንሰደብ ደግሞ ሰየው እችም አገልግሎት ሆና ነው በረከት ይሁነኝ። ሌላ ጸያፍ ስድብ እኮ አያስፈልግም። በቃ አልፈልግም ማለት እኮ መሸነፍ አይደለም። ስድቡ ነው ያሳበቀበት እንጂ እኮ በቃ አልፈልግም ተሸክሜዋለሁ አውቀዋለሁ ብሎ የተመካ ሰው ለምን የሸሸ ይመስላችኋል? ለምን የቀረ ይመስላችኋል? እንቀጥል አይደለም? ይሰማችሁ ከሆነ ይሰማችኋል? ይሰማል? እስቲ ከስር ላላችሁ ሰዎች እንደሚሸነግል በእኛ ህይወትም ደግሞ ሰይጣን በተለያየ ማተለያ መንገዶች ለተለያየ ለክፋት ዓላማ እኛን ወንድሞች እህቶቻችን እንደሚነጥቅ አውቀን እንድንጠነቀቅ ያገለግላል። እና የዛሬ ወንጌል ምንድነው? የዛሬ ወንጌል የማቴዎስ ወንጌል ነው የተነበበው። የቅዱስ ጳውሎስ መልእክት ደግሞ የኤፌሶን መልእክት የተነበበው ምን የሚል ነው? የዲያብሎስን ሽንገላ ትቃወሙ ዘንድ ነው የሚለው። የምንቃወመው እራሱ የዲያብሎስን ሽንገላ ነው። መጋደላችን ከስጋና ከደም ጋር አይደለም በማለት መጋደል ተጋድሎ ከስጋና ከደም ማለት ከግለሰብ ጋር አይደለም። በቃ የኛ ጉዳያችን የኛ መሰረታዊ ጭብጣችን ያለው ከክፉ መንፈሳዊ ሰራዊት ጋር ነው። ስለዚህ እኛ የምንቃወመው እነዛ መናፍቃን ጋር ሳይሆን ጥላችን ያለው መናፍቃን ጋር የሰለጠነው ኑፋቄ፣ አሕዛብ ጋር የሰለጠነው ኑፋቄ ጉዳዩ ላይ ማተኮር በጣም አስፈላጊ ነገር ነው። የቤተክርስቲያን አገልጋዮች በተለይ ደግሞ አሁን ባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው ዛሬ ቤተክርስቲያን የሚሰድቡ የሚያንቋሹ ሰዎች ነገ እኮ በንስሐ ሊመለሱ ይችላሉ። ማን ያውቃል? ከዛ ወይኔ ይህን ስድብ ባልሰደብኩት ልትሉ ነው እንዴ? ከዚህ ያጋጥማል ማለት ነው በቃ። ስለዚህ ዛሬ እኛ እዚህ ጋር አጠገባችን የተቀመጡ ዛሬ ቤተክርስቲያንን በሚዲያ የሚሰሩ ዛሬ እንደፈለጋቸው እንዳሻቸው የሚናገሩ ሰዎች ነገ እኮ ሊመለሱ ይችላሉ። ስለዚህ የምናጠነጥነው የሚለቋት የሚናገሯት የሚጽፏትን ኑፋቄ ክህደት ላይ ያተኮረ ዕቅበተ እምነት የምንሰራው ከዚህ ግለሰቦችን ትተናቸው ማለት ነው። አንድ ይሄ መሰረታዊ ጉዳይ እዛ ነው። የዲያብሎስን እንምላችሁ የክፉ ሰዎችን አይልም። የዲያብሎስን ሽንገላ ትቃወሙ። ስለዚህ ሸንጋዩ ራሱ ማለት ነው ዲያብሎስ ይሸነግላል። እዚህ ጋር ብትመጣ ከሱስ ትወጣለህ፣ ኢየሱስን ታገኛለህ። እንደዚህ ክርክርን ብትበጥስ፣ ቤተክርስቲያን ብትሰድባ፣ ብትሰለጥን፣ መጽሐፍ ቅዱስ ሽንገላ። በቃ ሁል ጊዜ የዲያብሎስ ስራው ምንድነው? ሽንገላ ነው። በራልኝ ምናምን ሽንገላ። ዛሬም ከሽንገላ ወጥተን አብይ ጾምን በአግባቡ እንድንጾም እግዚአብሔር አምላክ ሁላችንም ይርዳል። በተለይ ከቤተክርስቲያን የወጣችሁ ቤተክርስቲያን እንደ ልባችሁ የምትሳደቡ የምትነቅፉ ስራዬ ውሎዬ አዳሬ ቤተክርስቲያን ናት በሷን በመስደብ በሚገኝ ጊፍት ነው የምታድረው የምትሉ ሰዎች አብይ ጾም እየቀረበላችሁ ከነገ ወዲያ ይገባል። ምን እየጠበቅን ነው? በቃ ከዚህ ነገር ወጥተን ከሽንገላ ወጥተን እውነተኛ አማናዊ ትምህርቱን በሚገባ መረዳትና ማወቅ ያስፈልጋል። በቃ በአግባቡ ይህን ጾም እንጾም፣ በፍቅር እንጾም፣ የተጣላን ሰዎች ታርቀን
ቂም ተንኮል ያለብን ሰዎች አርቀን በጣም እግዚአብሔር የሚወደው ጾም እንድንጾም እግዚአብሔር አምላክ ሁላችንም ይርዳል። ጾም እኮ እንጾማለን እስከ 9 ከዛም አልፎ የበረቱ ሰዎች ከዛም አልፎ የሚጾም ሰዎች ይኖራል። ግን አሁን ምንድነው መሰረታዊ ጉዳይ ደግሞ እግዚአብሔር የሚወደው ጾም፣ ከክፋት የራቀ ጾም፣ ከተንኮል የራቀ ጾም በጣም አስፈላጊ ነገር ነው። ይሄ ደግሞ በውስጥም በውጭ ሐዋርያ ቅዱስ ጳውሎስ ጢሞቴዎስ እንደሚነገረው በኑሮህም በቃልህም በሕይወትህም ምሳሌ ሁን ያሏል። በቃል ሲል በቃል እግዚአብሔር እውነት መማር ካልቀረ፣ እውነት መስበክ ካልቀረ፣ እውነት ማስተማር ካልቀረ እንደ እገሌ የሚባል ከዛስ በሕይወት ምሳሌ ሁን ነው የሚለው። ስለዚህ እግዚአብሔር የፈቀደውን ማድረግ ተገቢ ስለሆነ አሁን ከዚህ በፊት እንደምታውቋቸው ምንሰራቸው አጫጭር ቪዲዮዎችም ሆነ ትምህርቶች የፕሮቴስታንት ዲኖሚኔሽን መናፍቃን ላይ ብቻ ነበረ ምንሰራ የነበረው። ቅዱስ ጥቅሶችን ይሄ ጥቅስ ከዚህ ጥቅስ ጋር ይጋጫል፣ ይሄ ጥቅስ እንዴት እንደዚህ ይላል፣ ይሄንን ይዛችሁ ነው ወይ ቁርአን የምታችሁት የሚሉ ሰዎች ስላሉ በእስልምና ላይ የተወሰኑ ቪዲዮዎችን ለመስራት አስበናል። ምን ይመስላችኋል? እና አትሊስት እንኳን መጽሐፍ ቅዱስ ላይ የሚያነሷቸውን ልክ እነሱን የእኛን ሀሳብ ይደግፋሉ ወይ ደግሞ መጽሐፍ ቅዱስ ለመተቸት መጽሐፍ ቅዱስ ተበርዟል ለማለት ይመቸናል የሚለው እነ እፎይ በዚህ በኩል እያገለገሉ ከሆነ እኛ ደግሞ በመጽሐፍ ቅዱስ ዙሪያና በገድላት ድርሳናት ጉዳይ ላይ ከአህዛብም ጭምር የሚነሳውን ጥያቄ ደግሞ በተደራጀ መንገድ መመለስ አለብን። አንድ ቪዲዮ ትላንት ወደ የተለቀቅ ነው አለ። እሱ ደግሞ በዛ ብንሄድበት በጣም ቆንጆ ነው። ምክንያቱም አንድ አቅጣጫ ብቻ ከሚሆን እዚህ ጋር ወንድሞቻችን በጣም ብዙ ታግለው ብዙ መከራ አይተው ከእስልምና ጋር ተከታዮች ጋር ዲቤት እያረጉ ክርክር እያረጉ በጣም ስራ እየሰሩ ሲሄዱ እኛ ደግሞ በዚህ በኩል ደግሞ በነዛ በኩል ደግሞ ልክ እንደ ትልቅ እና በጣም አንኳር ጥያቄ ያገኘን ብለ አብዛኞቹ ሁሉም ተመልሷል ማለት ይቻላል። ግን እንደው ለአንዳንድ ምዕመናን ተደጋጋሚ ጊዜ ስክሮል ሲያረጉ ባዩ ቁጥር እንዴ እውነት ይሆን እንዴ ብለው ግራ እንዳይጋቡ የኛ ምዕመናን። ስለዚህ በእስልምና ላይም የሚነሱ አንዳንድ ነገሮች መመለስ በጣም ተገቢ ነው ብዬ አስባለሁ። ያው መርሃችን ምንድን መሆን ያለበት እኛ ጉዳያችን የምንቃወመው የዲያብሎስን ክፉ ሽንገላ ነው። እኛ ጉዳያችን እዛ ጋር ነው እንጂ ከእስልምና እምነት ተከታይ ሰዎች ጋር፣ ከኦርቶዶክስ እምነት ተከታዮች ጋር፣ ከፕሮቴስታንት ጋር፣ ከሁሉም ጋር ያለን እኛ ግንኙነት ፍቅር ነው። እሱ ያስተማረን አምላካችን ፍቅር ነው። ፍቅር ቢሆንም ግን ቅሉ ለሚጠይቋችሁ ጥያቄ መልስ ለመስጠት ምን ሆኖ ነው የሚለው የተዘጋጃችሁ ሁኑ ይለናል። ደግሞ መዘጋጀት ደግሞ ግድ ይለናል ደግሞ። ስለዚህ መመለሳችን ተገቢ ነው ማለት። ስለዚህ አንዳንድ ጊዜ ጥላቻ አይደለም ማለት ምላሽ አይሰጥ ማለት አይደለም። ምላሽ ይሰጣል ማለት ደግሞ ስድብ ማለት ደግሞ አይደለም። ሁለቱ ደግሞ ይለያያሉ። ለመናፍቃን ለአሕዛብ ምላሽ ያስፈልገዋል ማለት ስድብ ነው ማለት አይደለም። ምላሽ መስጠት ደግሞ ማለት ደግሞ ስድብ ማለት ነው አይደለም። ስለዚህ ጉዳዩ ከጥላቻ ጋር መያያዝ የለበትም። በቃ ጉዳያችን በተጠየቀው ጥያቄ ላይ በተሰመረበት ጥያቄ ላይ ከአንድም 2 3 ጭቡጥ የሆኑ በጣም ማስረጃን የሚያደልጉ መሰረታዊ ማስረጃዎችን ማቅረብ፣ ከሀገር ውስጥም ከውጭም ሊቃውንት መጽሐፍቶች አሰባጥሮ ማቅረብ፣ በሚገባ ማሰናሰል ተገቢ ነው። ስለዚህ ጉዳያችን መሆን ያለበት ያ ነው እንጂ ነገ እኮ እነዛ ሰዎች ይጠመቃሉ፣ የት ይቀራሉ? ይመለሳሉ። እኛ ብቻ ነን እንደ እግዚአብሔር ልጆች? እኛ እንደ መንግስቱ ብቻ መኖር ሰው ማን ያውቃል? ስለዚህ ነገም ደግሞ የሚድኑ የሚመለሱ ሰዎች አሉ። ከዛ በዛ መንገድ ደግሞ የሚመለሱ ሰዎች ይኖራሉ እና በእስልምና ላይ በጣም መስራት አለብን። እንደዛ ነው ማስበው እና ሲመለሱ በጣም የተደራጁ የጠነቀቁ ምላሾች መቅረብ አለባቸው። ይሄ ማድረግ አለብን። እንግዲህ እኔ መሰረታዊ ጉዳይ ብዬ የማስበው አንዱ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አምልኮ ትምህርቷን፣ ስርዓቷን በሚገባ አምኖ ቀጥሎ አውቆ ያንን መናገር ብቻ። አሁን ትልቁ እኛ በነገራችን ላይ እዚህ ላይ ምንዘባርቀው ለምን ይመስላችኋል? ትልቁ ችግሩ የሚመነጨው መጀመሪያ ከፍለን ነው የምናምነው። እንደኛ ቤት እኮ ምናምን እንደዚህ አይባልም። በቃ አይባልም ስላችሁ በቃ ስናምን የኢትዮጵያ ኦርቶዶክስ ጥንቅቅ አድርገን ነው ምናምን። በቃ እንደዚህ እንደዛው እንደዚህ አንልም። ወለም ዘለም የለም፣ ረመጥ ዘመጥ የለው። በቃ እርፍ ብለን ነው በቃ ሰላም፣ በቃ ጥንቅቅ ብለን እኛ የሆነ ነገር እንኳን ብናገኝ እኔ ያልገባኝ ነገር አለ፣ እኔ ያልተረዳሁት ጥያቄ አለ ብለን አምንን ነው። ስለዚህ
በተለይ ደግሞ እንትኖቹ እነዚህ ዲቤቶች ሁሌ በሚቀርቡበት ጊዜ እንደው መናፍቃን ለማብሸቅ የሚመስላችሁ ፕሮቴስታንቶች አላችሁ። እናንተን ለዛ አይደለም የምንፈልጋችሁ። እኛ እነሱን የምንፈልጋቸው የክርክር ሱስ ኖሮብን አይደለም፣ አንጀታችን እንዲቃጠል ጨጓራችን እንዲላጥ ፈልገንም አይደለም፣ የሚያዋራን ስራ ስላጣንም አይደለም፣ የት አባታቸው እርድብ እንበሉንም አይደለም፣ የስ ልጅ በቃ ምናምን አንበሳችን ለመባልም አይደለም። ምናልባት እናንተ ትክክል መስሏችሁ የታየዋችሁ እነዛ ሰዎች የኛ አይከን ነው ስለምትሉ ማለት ኢምብራኬት አለው ኮቴሽን ውስጥ አስገቡትና የነሱን ጉዳይ አይከኖቻችን ናቸው፣ ከኦርቶዶክስ የወጡት ብዙ ጉዳችሁን ያውቃሉ ብላችሁ ስለምታምኑባቸው አብዛኞቹ ፕሮቴስታንት ማለት ነው። ሁላችሁ ላትሆኑ ይችላላችሁ። በጣም የመመጻደቅና የመመካት አባዜ ስላለን ኋይኖት ለመታ አይነጋገሩም ታዲያ እንጂ ከትልቁም ከትንሹም ከሁሉም ጋር ዝም ብሎ ዲቤት የማድረግ የመከራከር ምናምን በዛ የሚገኝ ጊፍት ለመጠቀም አይደለም። እና በቤተክርስቲያናችን አጉል ክርክርም ተፈቅዶልን አይደለም። ግን በዛ በኩል በጣም መመጻደቅ ስላለን ምናልባት እንደው ከፕሮቴስታንትም ከአሕዛብም ከተሐድሶ ናፍቀን ለመመለስ አዝማሚያ ላይ ያሉ ሰዎች እነዚህ ሰዎች ሲሰሙ ልክ ነበርን እንደ ክር መጠሳችን ብለው በዛው በጥፋታቸው እንዳይጸኑ የንስሐ ጉዟቸው እንዲፋጠና እንዲቀጥል ለማገዝ እስቲ የተመካችሁባቸውን አምጧቸው ለማለት ነው። አንደኛው ይሄ ነው። ሁለተኛ የእኛም ራሱ ደግሞ ኦርቶዶክስ ሆኖ እውነቱን ነው እንዲህ ብሎ የሚናገረው ኦርቶዶክስ አይጠፋም እኮ። ይሄ እኮ የትዝታውን አይቶ እኮ የተሰነካከለ ሰው እኮ አለ። የተወሰኑ ሰዎች ኢንቦክስ የጻፉልኝ ሰዎች ነበሩ። ከዛ ይህንን ሳየው በቃ ይሄ ሰው ከመናፍቃንም ብሶ ኢቭን የእኛን ኦርቶዶክስ ልጆችም ጭራሽ ጥርጣሬ ውስጥ የሚከት ንግግር ነው አሁን ይህን ያክል ስለ ታቦት ያወራው። ስለዚህ ለምን የዲቤት ጥሪ አናደርግም? ብናወራ መልስ ብንሰጥ ምናምን ተዘግታችሁ ነው ምናምን ስለሚባል ቢነገር ብሎ በማሰብ ደረጃ ነው። እና የዲቤት ዋና ዓላማው የቅበተ እምነት ዋና ዓላማው ያመነው ማጽናት፣ የጠፋው መመለስ ነው እንጂ እገሌ ተጽዕኖ ፈጣሪ፣ እገሌ የኛ ጀግና ልጅ፣ እንደው አንበሳችን፣ እንደው ኩራት ይሰማናል፣ እንደዛ አይደለም። ይሄ ዝም ብሎ እኔ ሰውን የምትገድሉት ምንም ነገር የሚጠቅመን ነገር የለም ለኛ። ይሄ ገደል እኔ አሁን ይሄ ገደላ ነው በቃ ምንም አይጠቅምም። በቃ አርቲስት አይደለንም፣ ጥቅም ፈላጊ አይደለንም። ምን የሚደረግ ግጥሚያ ነው ይሄ? ካሸነፈ እኮ የሚያሸንፈው እውነት ነው አይደል? የሚያሸንፈው ቃሉ ነው። ስለዚህ የምንነጋገረው ከእግዚአብሔር ቃል ጋር ከማን ጋር እንነጋገራለን? ስለዚህ እውነት ከተገለጠ ጉዳያችን የሚሆነው ከእውነታው ጋር ነው ማለት ነው አይደል? ስለዚህ በቃ ሁል ጊዜ የኢቭን ዲቤት ስንጠራም ራሱ የዲቤት ዋና ዓላማ ሰዎችን ማዳን። በቃ ደግሞ እኔ አልሳደብም፣ እኔ ከአፌ ክፉ ቃል አልወጣም የሚል ሰው በጣም የሚያተኩረው የሚያቀርበው መረጃ የስድብ ጊዜ የለውማ። ለስድብ ጊዜም የለውም፣ ለስድብ ጊዜም አይፈቀድለት። እሱ ምንድን የሚያደርገው በተሰጠው ደቂቃ በጣም የሚያተኩረው በተነሳው ርዕሰ ጉዳይ ማስረጃዎች ማቅረብ ላይ ብቻ ያተኩራል። አንደኛ ክርስትና ማለት መጽሐፍ ቅዱስን ይዣለሁ የሚል ሰው የስድብንና ለስድብ የሚገባን ቃል መጠቀም አይቻልም። ሁለተኛ ተሰድቤያለሁ ተብሎም ራሱ ደግሞ ላይቭም አይገባም። ቀይ መልከቱ ሃይማኖት እኮ ነው ያዝነው አለ፣ ክርስትና እኮ ነው ያዝነው እና ሊጨበጨብልን የፈለግነው ልንሞገስ ልንወደስ የፈለግነው እንደዚህ የትምነት ሳለ ሲጀመር የትኛው ሐዋርያ ነው ስለ ክርስቶስ አማናይነት የክርስቶስን የባህሪ አምላክነት አማናዊ ወንጌል ሰብኮ የተጨበጨበለት? ማን የተወደሰው? ማን ነው በእልልታ የተሸኘው? እኛ ማነን? ስለዚህ ምንም ሊደንቀን አይገባም ማለት ነው። አሁን እኛ ትልቁ ችግራችን ያ ለዛ ነው ትንሽ ሲነኩን እኮ የምንጫረው። ለምንድን ነው? የተደበቀ እኮ ትዕቢት ስላለብን የተደበቀ ትዕቢት ስላለብን ትንሽ ጫረስ ያደረጉን አጉል ትሁት ምን መስለው ሰውዬ ይገነፍልብናል። ከዛ የት ቦታ እንደምናወራ አናውቀው።
ላይቭ ላይ መሆናችን እንረሳዋለን። ዩቲዩብ ላይ መሆናችን እንረሳዋለን። አውደ ምሕረት ላይ መሆናችን እንረሳዋለን። በሰዎች መካከል መሆናችን እንረሳዋለን። የተደበቀ እኮ ትዕቢት ስላለብን። ታዲያ ከእነሱ ብልጫችን እኛ ምንድን ነው? ስለዚህ አሁን በዚህ አብይ ጾም የኦርቶዶክስነት ብልጫው ምንድን ነው? በፍቅር ያልሆነ ጾም፣ በትህትና ያልሆነ ጾም ምን ብልጫው ምንድን ነው? ምን ቅበለው እኮ እኛ የምንበላውን የበሬና የፍየል ስጋ እነሱ እኮ ይበሉታል። መጠጡ እነሱ እኮ ይጠጡታል። ምንድነው ብልጫው? ትህትና ከሌለው፣ ፍቅር ከሌለው፣ ንስሐ ከሌለው፣ ስጋው ደግሞ ከሌለው ምንድን ነው? ስለዚህ አሁን ሁል ጊዜ ቅበተ እምነት ከውስጥም ከውጭም እንደሚጠበቅ ማወቅ አለብን። መጀመሪያ ራስን መጠበቅ፣ በንጽህና ራስን በክርስቲያናዊ ሕይወት ራስን መጠበቅ፣ ከደግ ወንድምን መጠበቅ፣ በሌላ ጎኑ ደግሞ ከውስጥም ከውጭም ነው የምንጠብቅ። ባለፈው ዕለት እንደሰማችሁት አንድ ወገናችን ልበለው እንጂ ችግር የለም ንስሐ ሳትገቡ ለካህን ሳትናዘዙ ስጋው ደግሞ መቀበል ትችላላችሁ ና ነጣ ተለብሶ ምናምን። ለዚህ ነው በቃ እና አንዳንድ ጊዜ ሁሉም አስተማሪ አይሆኑም። በቃ ግድ የለም ግድ ሁሉም ሰው ላይ እኮ ግድ መግባት እኮ የለበት። ሁላችን እኮ አስተማሪ መሆን እኮ አይጠበቅብን። በቃ በቂ መምህር ካለን ባልገባስ ምንድን ነው ችግሩ? አሁን በተለይ ዮሐድ ሰሞኑን ጋዲ ጋር ሆኖ ነዮ የሰጧቸው የክርስቶስን የባህሪ አምላክ የምትመለከተ እነዚህ ትምህርቶች ካሉ ምን ችግር አደረጉ? መግባት ምን ይጠቅመናል? አማናዊ ትምህርት የሚሰጥ ከሆነ ቁጭ ብለን እንማር። ግዴታ የሆነ መፈትፈት አለብን? ከበጎ ነገር ከተባበሩ። እሺ ለሃይማኖት ከቆሙ እውነተኛ ኦርቶዶክስ ክርስቲያኖች ከሆነ ከእውነት ጋር ቁሙ። በቃ አለቀ። ጉዳያችን እውነት መሆን አለበት በቃ እንጂ የማስመሰል የፌክ ምናምን ደስ ወንድሜ አይደለም። ክርስትና ሪል ነዋ። ልብስም አይደለም ምናምን ታይታም አይደለም። እና በቃ ባልተዘጋጀ ነገር ላይ እንደው ላይ ባንገባ። ይህን አብይ ጾም በፍቅር ብንጾመው በጣም በጣም ቆንጆ ነው። ከምንም በላይ ደግሞ የቤተክርስቲያንን ትምህርት በጣም ጠብቀን። በጣም ከባድ እኮ እውነት ሚዲያው ተቆጣጣሪ ስለሌለው ነው እንጂ እኛ ጋር ተነስቶ አንድ ሰው ብድግ ብሎ ቄስ ባታገኙ ዝም ብላችሁ ቁረቡ ይባል ያስወግዛሉ። እኮ ምን ፍቅር ነው? ሚስጥረ ንስሐ እኮ ከሰባቱ ሚስጥራት ቤተክርስቲያን አንዱ ነው። አእማድ ነው። ሚስጥረ ንስሐ ደግሞ የሚፈጸመው ነው በክህነት ነው። በአቶ አይሆንም፣ በወይዘሮ ገሌ አይሆንም፣ በጀነራል ገሌ አይሆንም፣ ባላምባራስ ገሌ ይፍቱ አይባልም። እና ባልተቀናጀ ባልተዘጋጀንበት ለይስሙላ ባናወራው አንድ ጊዜ ቪዲዮ ላይ የምናስቀምጠው ነገር ስንት ሰው እንደሚበክል ማገናዘብ አለብን። በቃ የላይፍ ሱስ አይኖርብን። የላይፍ ሱስ ግን ይኖርብን። ህይወት ያለው ክርስትናን ያለን እዚህ ጋር በጣም እናተኩር እና በተለይ አንዳንዶቻችሁ በጣም በሽቃችሁ በተደረገው ነገር ትዝታው እንደዛ መሳደው በጣም አናዷችሁ ናምን ሪአክት ያደረጋችሁ ሰዎች ናምን አላችሁ። እኔ ኤክስፔክት ማድረገው ነው፣ እኔ የምጠብቀው ነው። እግዚአብሔር በሚያውቀው ምንም ነገር ልቤ አልተሰበረም፣ ምንም አልመሰለም። ምክንያቱም ኤክስፔክትድ ነው፣ የሚጠበቅ ነው። እኔ የምፈልገው የነበረው ቢመጣ ብንወያይ፣ እሱም ራሱ ቢድንበት፣ ከኋላ ሜሶች ቢድኑበት። ምክንያቱም ምንም እንኳን ከቤተክርስቲያናችን የጠፋ ሰው ቢሆንም ገሞ እግዚአብሔር አምላክ ዛሬም እኮ በሩ ክፍት ነው። ዛሬም እኮ ያንኳኳል። ልጅህ ወዴት ነህ ይላል እኮ ዛሬ። የጠፋውን ይፈልጋል የመጣው ክርስቶስ። ስለዚህ እኛ የስድብ ቃል ምላሽ አያስፈልገንም። ከዚህ እስክንሰደብ ደግሞ ሰየው እችም አገልግሎት ሆና ነው በረከት ይሁነኝ ብለን በአኮቴት የመቀር ስራ መስራት ያለብን። ቀጣይ ግን ማድረግ ያለብን ካልመጡ እንግዲህ ቀለሜም እንግዲህ ነገረ መስቀሉ ላይ እንደዛ ፎክሮም ካልመጣ ይህም ወገናችን እንግዲህ ስድብ ከሆነ ምላሹ የሚሻለው ምንድን ነው? በተመረጡ በእኛ ቤቶች ላይ ቀን ወስነን ስለ ታቦት በብሉይ በሐዲስ በዘመነ ሊቃውንት ኢቨን ደግሞ በአፖስቶሊክ ፋዘርስ ሐዋርያና አበው በሚባሉ አባቶች ዘንድ ስለ ሐዲስ ኪዳን መሰዊያ የሰጡን ትምህርት ምላሽ መስጠት እሱ በጣም ይጠቅመናል ብዬ አስባለሁ።
ትኩረታችንም እሱ ጋር ማተኮር አለብን። ግን በዚህ ላይ ፕሮቴስታንቶች የሆነ ትምህርት ወስዳላችሁ ተስፋ አደርጋለሁ። ለምን በስድብ ምላሽ ሰጥ ይመስላችኋል? ተሸክሜዋለሁ አውቀዋለሁ ብሎ የተመካ ሰው ለምን የሸሸ ይመስላችኋል? ለምን የቀረ ይመስላችኋል? ከስድቡ ከምናምን ውጡና እስቲ እናንተም ፕሮቴስታንቶች ረጋ ብላችሁ አስቡ። ለምን ይሆን? ያን ያክል የሚያመጻድቅ ከሆነ ስድቡ ሳይሆን ካልፈለግ እኮ አልፈልግም፣ በቃ መልሱ እኮ አጭር። ዘማርያም በቃ ለእኔ አይሆነኝም፣ ከኔ ጋር አይመጠንም፣ በቃ እዚህ ጋር ያቆማል። ሌላ ጸያፍ ስድብ እኮ አያስፈልግም። በቃ አልፈልግም ማለት እኮ መሸነፍ አይደለም። ስድቡ ነው ያሳበቀበት እንጂ እኮ በቃ አልፈልግም። በአካል ኢትዮጵያ ስመጣ ወይ ደግሞ ኢትዮጵያ እያለሁ እዚህ ቦታ ላይ እንቃጠርና የሚመቸኝ የምችለው እንደዛ ነው። እሱን ደግሞ በሚወደው መንገድ ደግሞ ካሜራ ተደቅኖ ህዝብ ተሰብስቦ እሰየው። እንደዚህ የማድረግ አቅምና ሞራል ካለ እሰየው። ጉዳያችን እንደዚህ አድርገን መዋየት ይችላል። ስለዚህ አልችልም፣ በቃ አጭር መልስ ነው። በቃ እንደው ይለፍም ችግር የለም፣ በቃ ማቻ እናደርግም ማለትም ይችላል። በእድሜ በስጋ እድሜ ትልቅ ስለሆነ ማለት ነው። ስለዚህ አክብሬ ይቀበላለሁ። ሌሎች ተጨማሪ ነገሮች ስናስገባ ግን ከጀርባችን ያለው ኢጎ፣ የበታችነት ስሜት፣ የመሸነፍ ስሜት ያንጸባርቃሉና ቃላቶች መጠቀም አስፈላጊ አይደለም። ዲቤቶች በዚህ መመራትም የለባቸውም። ስለዚህ በቃ ግብ የሌለው ዓላማ የሌለው ዲቤት ማድረግም ተገቢ አይደለም። በቃ በሚጠቅመን ርዕሰ ጉዳይና ጠቃሚ በሆነ መልእክት ሊያስተላልፍ በሚችል ያውም ደግሞ ብዙዎችን ሊያንጽና ሊያድን ሊታደግ የሚችል ከሆነ ይደረግ። ያውም ደግሞ ሐዋርያው ቅዱስ ጳውሎስ እንዳለው ሁሉም በአግባብና በስርዓት ይሁን እንዳለው ማለት። ከዚህ ቤታችን ከፍተን በሚገባ ነገረ ታቦቱን በተመለከተ መማር፣ ነገረ መስቀሉን መማር እንችላለን ማለት ነው። ይሄ በጣም መሰረታዊ ጉዳይ ስለሆነ በተረፈ ግን እኔ አሁን ትልቁ ጉዳይ የመናፍቃን ትተነው ማለት ነው የእኛን ስናየው ብዙዎቻችን የምንወደው በጣም ዲቤት ነው። በጣም ክርክር ሲሆን ነው የምንሰበሰበው ቁጭ ብለን የምንማረው እና ብዙ የእውቀት ትምህርቶች እየጎደሉ ይመጣሉ ሳንጠቀምባቸው እንዳይሄዱብን። እኔ የምፈራው እሱ ነው። አሁን እንደ ታላቁ ጅብሪል አይነት እንደ ዮሐድ አይነት በሁለት ወገን የተሳሉ ሰዎች እኒህ ሰዎች ሳንጠቀምባቸው ሚዲያ ላይ በእጅ የተያዘ ወርቅ እንደ መዳብ ይቆጠራል እንደሚባለው እንደዛ ከንቱ ሆኖ እንዳይቀርብን በጣም ፈራለሁ። በጣም እነዚህ እንቁ ናቸው። በጣም የፕሮቴስታንት ዕቅበተ እምነት ላይ ጎበዞች ናቸው። በእስልምና ላይ ያለው ዕቅበተ እምነት በጣም ብዙ ናቸው። እስቲ ዮሐድ ያለውን ፎሎወር ተመልከቱ። እስቲ ታላቁ ጅብሪል ያለውን ፎሎወር ተመልከቱ። አሁን የኔ ቢጤውን አሁን ፎሎወር ማግኘት ያለበት እነሱ ናቸው። እውነት እኮ ነው የምነግራችሁ። ከምን እንኳን መጠቀም እንዳለብን እንኳን አናውቅም። በእውነት የኔ ቢጤውን አይነት እየተከተልን እነዚህን ሰዎች ነገ ሚዲያ ላይ ስላልወጡ በጣም እንደዚህ ስላልወጡ ምናምን ለዛ ነው አይደል ተጠቀምባቸው። እነዚህ ወጣቶች ናቸው። ነገ እድሜ እየገፋ ሲመጣ ወደ ትዳሩ ወደ ራሳቸው ላይ ሲመጣ እኮ ላይቡ እየቀነሰ ይመጣል። ይህ አይነት ወጣትነት እድሜ ምናምን ላይ በላ አንረጋም። ሽበት እየመጣ እርጅና እየመጣ ምናምን ሮጫ ነው እየከበደ ሲመጣ እኮ እንደዛ ይክናል። እና እንደዚህ አይነት እንቁዎቹን በጣም ብንንከባከባቸው መናፍቃን ለብቻ ለማተኮር ያለብን ለማለት ፈልጌ ነው። ለምንድነው እዚህ ያሉን ሀብት ማንጠቀመው? ለምንድነው በቃ ቁጭ ብለን በቃ ሲገቡን በማንማረው? አንዳንድ ጊዜ አሁን የእፎይን ላይ ቁጭ ብሎ መማረው የማስበው ለእስልምና እምነት ተከታዮች ብቻ ብለናል መማር ያለብን። ነገኛ ብንጠየቅስ? ስለዚህ እኮ የነ እፎይ ስራ እኮ በአንድ ድንጋይ ሁለት ወፍ ነው። እስልምና ያለ ሰው ቀጥ ብሎ ቆሞ ምንድን ነው የምከተለው ብሎ ራሱ እንዲያይ ያደርገዋል። አንድ የሌለ ክርስቲያን ደግሞ
እስላም የሆነ ሙስሊም የሆነ ወንድሙን ጓደኛው እንዴት በመረጃ መርታትና እንዴት አድርጎ ወደ እውነተኛው ወንጌል መመለስ እንዳለበት ጭምር እኮ መልእክት የተሰጠው ለአንድ ወገን ብቻ እኮ አይደለም። ግን እንከታተለዋለን የነፎይ ወይስ የራሳቸው ጉዳይ ብለን የተው? ይህ በጣም መሰረታዊ ጉዳይ ነው። እና አንዳንድ ጊዜ የነፎይ ሲሰሱ አይ በቃ እስልምና ላይ እኔን አይመለከተኝም አይደለም። በአንድ ድንጋይ እኮ ሁለት ወፍ ነው። ከእነሱ ጋር ዲቤት ያደርጋሉ፣ እነሱን ይመልሳሉ። እዚህ ያለን ደግሞ ኦርቶዶክሳውያን ደግሞ እንዴት ዕቅበተ እምነት እስልምና ላይ እንዴት እንደሚሰራ እንዴት እንደሚጠቀስ መረጃ እንዴት ትዕግስት ራሱ አትማሩ ከነፎይ? ያውም እኮ የአፈር ብላ ድንጋይ ብላ ብቻ እኮ አይደለም። ትገደላለህ፣ አንገትህን ነው የምቆርጠው ምናምን፣ ጭንቅላትህን ነው እንደዚህ ማድረገው፣ አንገትህን ቀላልሃለሁ። ጸጥ ዋጥ አድርገህ ጨርሰሃል። እሺ እንቀጥል ወደ ዋናው ሀሳብ እያልክ በአንገት ላይ እኮ የምትደራደረው። እና እነማንን መከተል እንዳለብን ምን መማር እንዳለብን ማወቅ አለብን። ወንድሞች መመስከር አንወድም። በእውነት ትልቁ ድክመታችን ነው። በጎ ከሰሩ ምንድነው ችግሩ? ምን አለ ቁጭ ብለን እንማርባቸው? ምናችን ይቀንሳል? እኛን አሁን የገደመት ትዕቢት ነው። በቃ አለቀ። እስቲ ቁጭ ብለን ይህና የውሃድ የሚያስተምሩትን እስቲ ታላቁ ጅብሪል የሚናገረው እስቲ እፎይን የሚጠቅሱት ቁጭ ብለን እስቲ እንማር። ትብ ብለን በቃ ጎል ቪዲዮ ምናምን ነገር እያሽከረከርን ከምንድን ነው እስቲ እንቁምቁም በሚገባ እየገባን ነው ግን የሚያወሩት ነገር። ስለዚህ ብዙ እፎዎች አሉን ዛሬ። ብዙ የውሃዶች አያስፈልጉንም። ልክ እንደ ታላቁ ጅብሪል አይነት ብዙ አይነት ሰዎች አያስፈልጉንም። በሚገባ ማለት እና ሁሉ የራሱ ሴክተር አለው። በቃ ጸጋ የሌለው ባዶ የሆነ ሰው እዚህ የለም። ስማቸውን በጣም ያልጠቀስኳቸው በጣም ደገኛ ሰዎች አላቸው። እና አሁን እንደዚህ አይነት በተለይ አብይ ጾም ላይ ከዘፈን ድርቅ የለ፣ ከክፋት ከኃጢአት ሁሉ ድርቅ የለ። ምን እንስማ? ለምን ሰዎች የእነዚህ ሰዎች ድካም ሲንቁጠር እና ዛሬ ዮሐድና ታላቁ ጅብሪል ያላቸውን ፎሎወር ሳስብ በጣም ነው ማዝነው። በእውነት እዚህ ደረጃ ላይ መድረስ ነበረባቸው። የምን ጋብ ነው ያለባቸው? ከፕሮቴስታንት ጋር ዲቤት ሲደረግ ሙሉ ናቸው። ከእስልምና ላይ ዲቤት ሲደረግ ሙሉ ናቸው። በሁለት ወገን ተስለው የተዘጋጁትን መቼ ነው የምንጠቀማቸው? በቃ እነሱ ጉዳያቸው በእውቀት ላይ ነው ያደረጉት። እና እንጠቀምባቸው፣ እንጽደቅባቸው፣ በቃ ፍሬ እናፍራባቸው፣ እንተካው። እፎይን የመሰለ ዮሐድን የመሰለ ታላቁ ጅብሪል እነዚህ ወንድሞች የሚመስል ተጨማሪ ሰዎች እናፍራ። ልክ እንደ ዮዘ ሚካኤል ደግሞ በመጡበት አግባብ ደግሞ እያስታጠቀ መሸኘት የሚችል የመልስ ምት ጎበዝ የሆነ ሰው ከስር እናፍራ እንጂ በተወሰነ በ10 ምናምን ሰው አለ መቀጣ ያለበት። አብይ ጾም ከምግብ ከስጋ ከቅቤ ብቻ ሳይሆን ከክፋት ጭምር ጾመን በእነዚህ አይነት ደገኛ ወንድሞች ደግሞ የሚገባውን ጥቅም አግኝቶ መሄድ በጣም ተገቢ ነው። በቃ በጣም ሲያገለግሉ በጣም ላይፍ ሲገቡ ታይማቸውን እንደምን ገብሮ ሲገቡ በሚገባው ደግሞ እኛ ገብተን ደግሞ መማር አለብን እና በቃ ከደገኛ ነገር ደገኛ ትምህርት ማፍለቅ መማር ተገቢ ነው። ቤተክርስቲያናችን የምታግዘው የምትመራንም ይህ መንገድ ስለሆነ ማለት ነው። እግዚአብሔር በፈቀደ መንገድ እንግዲህ ፈቃዱ ከሆነ በሰላም ካቆየን በታቦቱ ላይም እንደዚህ እናደርጋለን። ፕላስ ደግሞ በእንቱ ላይ እንሄድበታለን ማለት ነው። በነገረ መስቀሉ ላይ እንደዚህ እንሄድበታለን። ግን አሁን ካሁን በኋላ ግን የፕሮቴስታንት ገድላት፣ ድርሳናት፣ መጽሐፍ ቅዱስ ላይ በተለያየ የቤተክርስቲያናት ትምህርት ላይ ነገር ሃይማኖት ያነሱት ብቻ ሳይሆን የእስልምና እምነት ተከታይ ወገኖቻችንም በመጽሐፍ ቅዱስ ላይ የሚያነሷቸውን ጥያቄዎች ደግሞ እንደዚሁ ምላሽ ማዘጋጀት ደግሞ ተገቢ ነው። ምክንያቱም እዛ ጋር ያለው የነሱ የቤት ስራ የነ እፎይ ብቻ ሳይሆን የሁላችን የቤት ስራ ስለሆነ የሆነ ግዴታ ተጭኖበት እናንተ ግዴታችሁ ነው እናንተ ፈታ ብላችሁ ተኙ የተባሉ ሰዎች ነው። ሁላችን ግዴታችን። ዕቅበተ እምነት የሌለበት ቦታ የለም።
በቃ ተጠበቁ። ራስን ትጠብቃለህ ከመንፍቅና ከእንደገና ትጠብቅ፣ ሌሎች መጠበቅ ደግሞ አለብን። ዕቅበተ እምነት ለሁሉም ሰው ነው። የሆነ ወንድ ሴት የሚል አይደለም። በቃ መጠበቅ፣ ራስን ከክፋት ከኃጢአት ከኑፋቄ መጠበቅ። ፍቅረኛሽ ምንድን ነው? ኦርቶዶክሳዊ ክርስቲያን? የአንተ ፍቅረኛ ማለት ኦርቶዶክሳዊ ክርስቲያን ናት? ሌላ ቤተ እምነት ከሆነች አስተምረህ አሳምነህ አስጠምቀህ ነው ያደረካት? ሌላ ምን አይነት ግንኙነት ሊኖረው የሚገባው? ኦርቶዶክሳዊ ክርስቲያን ሳትሆን ምንድነው ከአንተ ጋር ሊኖራት የሚገባ ግንኙነት? እዚህ ተጠብቆ መጠበቅ በሚገባ መጽሐፍ ቅዱስን በአበው ትርጓሜ በአበው ትውፊት የመተርጎም የመተንተን። እኛ መጽሐፍ ቅዱስ ብቻ ለሚተረከበው መጽሐፍ ቅዱስን ከነ ትርጓሜ ከአበው የተረከበው። ለዛ ነው በግላችን ማንተረጉም። በቃ ቃሉ ካለ ችግር የለም ሳነቦ ይገባኛ የሚባል ነገር እኛ ጋር የለም። አንዲት ሃይማኖት ነው ያለችን፣ አንዲት ጥምቀት ያለችን፣ አንድ ቤተክርስቲያን ያለችን። በህሊና አበው ነው የምንረዳው እኛ። ለዚህ ነው ሐዋርያ ቅዱስ ለጢሞቴዎስ መልእክቱ ትምህርቴን፣ ሐሳቤን፣ አካሄዴን ተከተል ነው ያለው አይደል? ሐሳቤን ሲልቁ ህሊና አበው ማለት ያ ሐዋርያ ቅዱስ ጳውሎስ ለመናገር የፈለገውን ሐሳቡን ጢሞቴዎስ ያውቀዋል። ለዚህ ነው የቤተክርስቲያን ትርጓሜ የቤተክርስቲያን ትምህርት ለመረዳት ከሚያግዙ አንዱ ጉዳይ ምንድን ነው? ህሊና አበው። በአበው ህሊና ተረድቶ ቤት መረዳት እና አብይ ጾም በዚህ ብናደርገው በጣም እጅግ መልካም። አቅም ያላችሁ ሰዎች ደግሞ ካላችሁ ደብረ ዘይት ላይ እኩለ ጾም ከሊቀ ሊቃውንት ስምዐኮነ መልአክ ጋር ወደ ጆርዳን እና ወደ እስራኤል ጉዞ ተዘጋጅቷል። መሄድ የምትችሉ ሰዎች፣ ሌሎች ቤተሰቦች ውጭ ሀገር ደግሞ ኖራችሁ ደግሞ እናት አባታችሁን ወንድም እህቶቻችሁን ስፖንሰር አድርጋችሁ መሸኘት ትችላላችሁ። ደብረ ዘይት ላይ ጌታችን ስለ ነገረ ምጽአቱ ያስተማረበት ስፍራ ላይ በአካል ተገኝተን ሊቀ ሊቃውንት ስምዐኮነ መልአክ ስለነዚህ ቅዱሳን መካናት መንፈሳዊ ትምህርትና ሀተታ እየሰጡን ጆርዳንን አካተን ሁለት ሀገራት ኢቨን ኢየሩሳሌምንና በተለይ ደግሞ እስራኤል አጠቃላይ እመቤታችንና ኤልሳቤጥ የተገናኙበትን ስፍራ የሰላምታሽ ድምፅ በሰማው ጊዜ ጽንሶ ማኅፀን በደስታ ዘለለ ያለችበት ኤልሳቤጥና እመቤታችን የተገናኙበት ስፍራ፣ ጌታችን የተጠመቀበት ማየ ዮርዳኖስ፣ ገሊላ የቃና ዘገሊላ ውሃ 6ቱ ጋኖች ወደ ውሃ የተቀየሩበት እነዛ 6ቱ ጋኖች ስቲል ነው ዛሬም ይጎበኛሉ። የተሰቀለበት ቀራንዮ፣ የተቀበረበት ጎልጎታ፣ የተነሳበት እነዚህን ሁሉ አካቶ የ9 ቀን ከቻላችሁ ለደብረ ዘይት ደብረ ዘይት ደግሞ አይ ቀረበብን አሁን እኩለ ጾም ላይ ቀረበ የምትሉ ደግሞ ሰዎች ካላችሁ ደግሞ ለፋሲካ እንደዚህ ማድረግ ስለሚቻል እንደው አቅም ኖሮት ብሬን የት ላድርግ የሚል ሰው እንደ መንፈሳዊ ነገር ላይ ቢያውለው ዝም ብሎ ብራችንን የትም ቦታ ላይ ከመለት መጓዝ የሚችል ሰው ማለት መጓዝ የሚችል ሰው ከብሉይ አንስቶ ወደ ሐዲስ ነው የሚወስዱ። ከብሉይ ያዕቆብ ከእግዚአብሔር ጋር የታገለበት አለ አይደል? ካልባረከኝ አልለቅህም ያለበት፣ ሙሴ በዓላማው ላይ እባብ የሰቀለበት ተራራው፣ ኤልያስ በአውሎ ነፋስ የተነጠቀበት እነዚህን ሁሉ ስፍራዎች ለዛ ነው ከጆርዳን ምናይ ጀምረ ምናየው። ስለዚህ ጆርዳንን ኢየሩሳሌምን ሁለቱም ከዛ ጌታችን በተጠመቀበት በማየ ዮርዳኖስ ተጠምቀን በረከት ተካፍለን እንመለሳለን እና እግዚአብሔር ከፈቀደ በሰላም ካደረሰን ለዚህ ጉዞ በጣም የምትችሉ ሰዎች እንደ ውጭ ሀገር ኖሯችሁ ደግሞ ማትችሉ ሰዎች ደግሞ ካላችሁ እናታችሁን መላክ ትችላላችሁ። ለመቁረብ ያሰበ ሰው አብይ ጾም ነውና ክርስትና ልጅን እዛ አስነሳለሁ የሚል ሰው ይችላል። ለፋሲካ ደግሞ ሄዱ ደግሞ የፋሲካ ጉዞ ስላለን ተክሊሌን እዛ ፈጽማለሁ፣ በቁርባን እዛ አጋባለሁ ማለት ይቻላል። ኢየሩሳሌም የበረከት ጉዞ እንደመሆኑ መጠን እንደው ብራችን ለዚህ አይነት መንፈሳዊ ነገር ብናውለው እጅግ በጣም ጥሩ ነው። ስለዚህ ምዝገባ ጀምረዋል። ማየ ዮርዳኖስ የጉዞ ወኪል እዛው ቅድስት ማርያም ፊት ለፊት ነው ያለላችሁ። በአካሄዳችሁ መዝገብ ትችላላችሁ። ምንም ከኛ ጋር የሚያነካካው ነገር የለም። እዛው ቅድስት
ማርያም 5 ኪሎ ያለው አለ መንበረ ፓትርያርክ ማለት ነው። እዛው 6 ኪሎ ወደ ምስካየ ኅዙናን መሄጃው ጋር ማለት ነው። በዚህ በቀኝ በኩል ታገኙታላችሁ። እዛ ላይ ያለ ሄዳችሁ በአካል ጠይቃችሁ የጉዞ ምንነት ህጋዊነቱን ቼክ አድርጋችሁ በጉዞ ወኪልነት ፈቃድ እንዳላቸው አይታችሁ አረጋግጣችሁ አናግራችሁ በአካል ቢሮ ተገኝታችሁ መጠየቅ ትችላላችሁ። ያልቻላችሁ ሰዎች ደግሞ በስልክ የት ቦታ ላይ እንደሚያካልል ዋጋቸው ምን ያክል እንደሆነ መጠየቅ ትችላላችሁ። የኔና የሊቀ ሊቃውንት ስምዐኮነ መላክ ምንም ስራ እንደሚሆነው ይህንን አስተባብሮ ተጓዦችን መንፈሳዊ ትምህርት ቃለ እግዚአብሔር በሳቸው እየተማርን እኔ ፕሮግራም እየመራው ማለት ነው። እሳቸው እየሰበኩን እያስተማሩ ስለነዛ ቅዱሳን መካናት ከብሉይ ሐዲስ ከሐዲስ ብሉይ እያደረጉ መንፈሳዊ ጉዞ ማድረግ ከዚህ በረከት መቋደስ ማስቻል ነው የሚሆነውና እግዚአብሔር ከፈቀደ እንዲህ እናደርጋለን ማለት ነው። እግዚአብሔር የዛ ሰው ይበላል። ይሄ ለዐቢይ ጾም እቅድ። እንደው ደግሞ ይሄ ደግሞ ማይችል ሰው ደግሞ እግዚአብሔር ከፈቀደ ደግሞ ክረምት ላይ ደግሞ አለ፣ ወደ ግብፅም አለ፣ የአስቄጥስ ገዳም ጉዞ አለ። እዛ ላይ መሳት ይችላል። ስለዚህ ሰው እንደያቀው ማለት ነው። እንደያቀው ግን መንፈሳዊ ጉዞ መጓዝ ፈልግ ነበረ፣ ግን የት ነው የምጓዘው ከነማ ጋር እጓዛለሁ ካላችሁ ቢያንስ ከሊቀ ሊቃውንት ጋር ከሄድን ያልገባን ጥያቄዎች ላይ መጠየቅ ይኖራል። እየተማርን እንሄዳለን። የምግብና የመጠጥና ምን የጭፈራ አይደለም የሆነ መንፈሳዊ ጉዞን ያገዘናል። ያ ጥቅም አለው። የማንስ ሰዎች ደግሞ ካልን ደግሞ ዐቢይ ጾም በአግባቡ መጾም፣ በበጎ ነገር ተባብረን መጾም አለብን ለማለት ያክል ነው። ስለዚህ